ውጭ ሀገር የሚኖሩ ዳያስፖራዎች እንግዲህ ወደ ኢትዮጵያ ሲመጡ ኢትዮጵያ ውስጥ ከሴት ጋር የሆነ ነገር ይኖራቸዋል ብለው በጣም ብዙ አይነት ሴቶች ብዙ ጊዜ ኮመንት ላይ ያስቀምጡልናል። እኔም ሳማክር ባለቤት የኢትዮጵያ ነው ያለው ምን ላይ እንዳለ አላቅም እንዲህ አይነት ነገር ሰማለው ይላሉና ይሄ ዘመን መተማመን የጠፋበት ዘመን ነው። ሚስት ለባሏ ማትታመንበት፣ ባለ ሚስቱ ማይታመንበት፣ እምነት የጠፋበት ነው። በዛው መጠን ደግሞ በነገራችን ላይ ልንገራችሁ የእውነት ጨዋ ወንዶች አሉ። ኢትዮጵያ መጥቶ ሰው ውስኪ ይጠጣል። ሰው ከ30 ቦታ 30 ነገር ይላል። ኢትዮጵያ መጥቶ ሱባኤ ይዞ እግዚአብሔርን ለምኖ ተመስገን ብሎ ሀገሬን፣ ትውልዴን፣ ቤተሰቤን ባርክልኝ ብሎ ተማጽኖ ሱባኤ ይዞ ይሄዳል። በጣም ስነ ስርዓት ያላቸው ወንዶች። እኛ የምናወራው ብዙ ጊዜ ችግሩ ስላለ ያ ችግር እንዲቀረፍ ባልና ሚስቶች እንዳይፋቱ የሆነ ነገር እንናገራለን። እውነቴን ነው የምናገራችሁ። በጣም የተባረከ ትዳር ያላቸዋል። እነሱ ቁጭ ብለው ቢመክሩ የምንላቸው በጣም የሚደንቅ ትዳር ያላቸው በጣም የሚደንቅ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ቤተሰባቸው የተከበረ በጣም ጨዋነት የተሞላው ቤት የሚመሩ አሉ። የእውነት እግዚአብሔር ከዚህ በላይ ያክብራቸው። በቃ በጣም ጸሎት የሚያውቁ ምስጋና የሚያውቁ ሰንበት ከሆነ ቤተክርስቲያን ሄደው በጋራ አስቀድሰው ልጆቻቸውን አስቆርበው ከቻሉ እነሱን ቆርበው ወደ ቤት ገብተው ቡና ጠጥተው ከባለቤቷ ጋር ተዝናንታ ተጫውታ ስቃ ተኝታ ተነስታ ምን ብላ ደስ የሚል ህይወት የምትኖር ሴት አለች። ይሄ ከመሬት ዝም ብላ ብቻ ያመጣችው እግዚአብሔር ለሷ ብቻ የተሰጠው አይደለም፣ ለአንቺም የተሰጠ ነው። ብዙ ነገር አልፋ ነው፣ ብዙ ነገር ችላ ነው እዚህ የደረሰችው። ከመሬት ተነስቶ አይደለም። በጣም ያ ወንድም ብዙ ዋጋ ብዙ ባህሪዋን ችሎ ነው። የፈለገ ልባም ሴትም ብትሆን ልባምነቷን ቢሆን ያስቸግራል። አንዳንድ ሰዎች ፐርፌክትም ቢሆኑ ፐርፌክትነታቸው ራሱ ያስቸግራል። አይሰሙህማ። እያንዳንዷን የሸሚዝህን መጣመም ሳይቀር ያያል። ጠረንህን ያለ ጸጉርህን ያለ ያንዷን የጸጉርህን ዘለላ ዋጋ ይሰጡታል። እነሱ በዛ ደረጃ ጠንቃቃ ናቸው። ፐርፌክት ነገር የምትፈልግ ሰው ስትሆን በተለይ በጣም ተቸገር። እኔ አሁን ከሰራተኞች በቃ ብዙ ቦታ አልስማማም። መንገድ ላይ የማያጣላ ነገር ሲሚንቶ የሚያበቁ ሰዎች የሆነ ቆሻሻ ፕሊስ ይሄን ነገር አንሰው በዚህ እንጣላለን። አነዳድ ላይ ፕሊስ እንዲህ እኮ ማድረግ ትችል ነበር ስትል አጉል የሆነ የተመጻደቅ ስለሚመስላቸው ሌላ ነገር ያሰው ግን ሪያሊቲ ነው። በቃ ቀጥ ያለ ነገር ውስጥ እንዲሞላ ስትፈልግም ሳትወድ በግድ ኔጌቲቭን ነገር አትቀበልም። ፐርፌክት ነገር ትወዳለህ። ሰዎች እንዳንተ ፐርፌክት አይሆኑም። በቃ ያኔ ትቆሳስላል። ደስ ይላል ወይ? አዎ ደስ ይላል። በጣም ደስ የሚል ነገር አለ። ከመወላገድ ይሻላል። ቀጥ ብለህ ግን ያ እኔ ብቻ አውቃለሁ ብለህ ደግሞ አይደለም። ዞሮ የውጭ ሀገር የሚኖሩ ዳያስፖራዎች አሉ። ወደ ኢትዮጵያ ሲመጡ ወልደው የሚመለሱ አሉ። በጣም ወልደው ትዳር አፍርተው አግብተው ተመልሰው ሄደዋል። ይሄ ሁላችሁን የሚመለከት አይደል። መጽሐፍ ቅዱስ ምን ይላል መሰለ? ይሄን የምታረግ ወዳጄ ካለ ይሄን የምታረግ ወዳጅ ካለሽ የማይገለጥ የተከደነ የማይታይ የተሰወረ የለም። የፈለገ በተደብቅ የመደበቅ ችሎታ ቢኖር ከእግዚአብሔር አትደብቅ። እግዚአብሔር ደግሞ አንድ ቀን ይገልጠዋል ወይ? መጋረጃ እስከሚገለጥ መጋረጃ ከተገለጠ በኋላ ያ ከጀርባ ያለው እውነት ይታወቃል። በዘንድሮ በ2018 ሚስቱን እዛ ከ4 ልጆች ጋር አስቀምጦ ሲሪየስ የሆነ ትዳር እኔ ሰው እንኳን ቲክቶክ ላይ ፖስትብኛል ብሎ አያስብም። ሚዲያ ላይ ለቀቅብኛል ብሎ አያስብም። ደንገጥ አይልም ሰው። አንዳንዴ እኮ ሰወር ማድረግ አለ እኮ የሆነ ነገር እኮ አለ። በዛ ላይ ደግሞ ምን አስጨነቀው? ካልፈለጋት እኮ ያቺኛው ሚስቱ በቃ አልፈለኩም ብሎ ያቺን ሰላም እሷ መቼም የራሷን አታጣም ወይ ደግሞ ልጆቿን ታሳድግ። እኔ የእውነት እንደዚህ አይነት ነገር የምታስቡ ሰዎች ከበቃኝ የምትል ከሆነ እመነኝ፣ ሚስት በ60 ዓመቷ ማማራጭ አታጣም። አንድ እኔ ከስተመር መጣ በ57 ዓመቷ እኔ ካልፈለገኝና ካረጀውበት እኔ ችግር የለብኝም፣ እርጅና ያሳስበኝም እንትን ያሳስበኝ እኔ ችግር የለብኝም ማለት ችግር የለብኝም። ካልፈለገኝ ነገውኑ ከሱ ህይወት መውጣት ይችላል፣ መሄድ ይችላል። የፈለጋትን ልጃገረድ መርጦ ያግባ። አርጅቼበት ከሆነ ይሄ አያሳፍርም። አቤት ንግግሯን፣ አቤት በራስ መተማመኗ፣ አቤት ኩሩነቷን ብታዩ። አንዳንድ ሴት እኮ ያላቸው ስሜት፣ ያላቸው ኩራት፣ ያላቸው በራስ መተማመን፣ ያላቸው ጥንካሬ፣ ያላቸው እናትነት፣ ያላቸው ሚስትነት፣ ያላቸው አለባበስ፣ ከእግዚአብሔር ጋር ያላቸው ነገር እኔ የእውነት ሴቶች እንደዚህ ሁኑ። አንዳንድ ሴቶች ከየት አመጣችሁ እስከምትሉ እኔ አርጅቼበት ሊሆን ይችላል። እኔ ችግር የለብኝ፣ ከጌታዬ ጋር እኖራለሁ፣ ከልጆቼ ጋር እኖራለሁ። እኔ ሴክስም እንዳትለ ጉዳይ ለሱ ነው ደስ እንዲለው ማረገው። እኔ ብዙ ስሜት የለኝ። አያምጥ ሲያመጣ አየዋለሁ፣ ባለቤቴ ሲያቃስታ አየዋለሁ፣ ሲገባ ይላል። በቃ መከራ እየዘነበበት ነው። እባክህን ንገረው፣ ገፋፋው አለች። እባክህን አበረታታው። ፍላጎት ካለው ለማይክሮ ሰከንድ አይንን እንዳታሽ በለው። እኔ መስከረም ምንም መሆነው ነገር የለም አለውኝ። እኔ የእውነቴን ነው፣ እየቆጨኝ አይደለም። እንደዚህ የለመነችው ሰውየው ደብቆ ትዳር ቢይዝስ፣ ደብቆ ቢወልድስ? እኔ አንዳንድ ወንድ እንደ ሃይማኖትም እንደ ህሊና አይኖርም ተወኩ። ሃይማኖት አንዳንድ ጊዜ በቃ ላታምን ትችላለህ። አለማመን ለእግዚአብሔር የሚጨምረው የሚቀንሰው ነገር የለም። ግን ህሊና የሚባል ነገር ደግሞ አለ። እንደዚህ የምትናገርን ሴት እንዴት ደበቀ ለዋ ላይ ታገባል? በቃ ካልፈልገኝ ችግር የለም። ይሄንንም ማጣት አትፈልግም። እኔ ለመፍረድ አይደለም፣ በነገራችን ላይ እኔ ነገ ህይወቴን አላውቀው።
መጨረሻዬን አላውቀውም። እግዚአብሔር ሆይ መጨረሻዬን አሳምርልኝ ብዬ የምለምን ሰው ነኝ። ነገር ግን እንደዚህ ብላ የምትለምንን ሴት ምን አለ ነግረሃት ብታገባ? ምን አለ ነግረሃት ብታገባ? አንድ እንዳይመስላችሁ 1000 ከስተመሮች አሉ፣ እንደዚህ በጣም 1000 ቤተሰቦች አሉ። በስልጠናው በማማከር በምን የሚገጥሙን የሀገር እስከምትደነግጡ ድረስ እና እኔ ውጭ ሀገር ያላችሁ ሰዎች ወደ ኢትዮጵያ ልክ ስትመጡ ሴትም ሆና ኢትዮጵያ ውስጥ 3 ወር ስትቀመጥ እንግዲህ አርግዛ አስወርዳ ምናምን ንጹህ ሆና ምናምን እዛ ሄደች። በኋላ ላይ ምንድነው ሄደም አይቋረጥም ተብሎ አንዳንድ ነገር ጥናት ልክ ሲሰራ ለካ እሷ ኢትዮጵያ ውስጥ ነበረች። ከዛ በኋላ አርግዛ ነበር፣ ከዛ በኋላ አስወርዳ ነበር። እንግዲህ ሰው ማያየውን እግዚአብሔር ያያል። እሷ የሰወረችውን እግዚአብሔር ገለጠባት። የትዳሯ ፍቺ መጨረሻው ነው። እኔ የውጭ ሀገር ሰዎች ወደ ኢትዮጵያ ስትመጡ ይሄ የስጋ ሁሉንም ግን ማለት አይደለም። በጣም ፕሊስ በደንብ ተረዱ። የእውነት በጣም ጨዋ ሰዎች አሉ ውጭ ሀገር ያሉ፣ በጣም ስነ ስርዓት ያላቸው፣ ዲሲፕሊን ያላቸው፣ በጣም የእውነትም አዋቂ ሀገር የኖሩ ሰዎች የሚያስብሉ ሰዎች አሉ። በዛው መጠን ደግሞ ይሄ ሰውዬ አሜሪካን ሀገር ነው እንደ ኖረው እስከምትሉ ድረስ ከዚህ ጎጃምና ጎንደር፣ ወለጋና ጅጅጋ፣ መቀሌና ሐረር የኖረ ሰው እንኳን ከዚህ የተሻለ በደንብ ሰፋ አድርጎ ያስባል። ይሄ ሰውዬ አሜሪካ ነበር እንዴ እስከምትሉ ድረስ፣ ደግመ እስከምትጠይቀው ድረስ፣ ጣሊያን ነበር፣ ካናዳ ነበር፣ አውስትራሊያ ነበር ይሄ ሰውዬ እስከምትሉ ድረስ እንዴ ከሀገር ወጥቶ እኮ የሆነ አደግ የሚባል ሀገር ላይ ስትኖሩ እኮ አረብ ሀገርም ስትኖሩ እኮ የሆነ ማይንድ ሴቶች ላይ ነገር ፈቀቅ ማለት አለበት። እየበላ ብቻ ሰውነትን እያሳደገ ከሆነ አይምሮ እያደገ አይደለም ማለት ነው። አይምሮ ካላደገ ደግሞ ነቅነቅ አትልም። እድገት ነቅነቅ አይልም። አለባበስ ነቅነቅ አይልም። ንግግር ነቅነቅ አይልም። አላማ ነቅነቅ አይልም። አይምሮ ማደግ አለበት የሚባለው ለዛ ነው። በጣም መወደው ቃል አለ። በሀብታምና በድሃ መካከል ያለ ልዩነት የገንዘብ ብቻ አይደለም፣ ያስተሳሰብም ነው፣ የማይንድ ሴትም ነው ይባላል። ያ ሰው ያለው ማይንድ ሴት አለ፣ ይሄኛው ሰው ያለው ማይንድ ሴት አለ። ስለዚህ ምንም የማይገለጥ የተከደነ ተሸፍኖ የሚኖር የለም። ውጭ ሀገር የምትኖሩ ሰዎች ወደ ኢትዮጵያ ስትመጡ በጣም ክብራችሁን ጠብቃችሁ እንደዛው እንደተከበርክ የዛሬ ሰው ደግሞ ይገርማል፣ ሰላይ ይልክብሃል። ከጀርባ እያንዳንዷ ነገር ልክ ደህንነት እያንዳንዱ ቦታ ላይ ምን እንደምትደረግ ጠንቅቆ ያውቃል። መቼም እኛ ሀገራችን ስለሆነ እንንቃለን እንጂ ምን እንደምትነፍስ፣ ምን እንደምታወጣ፣ ምን እንደምታስገባ፣ ምን እንደሆነ እያንዳንዷ ነገር መረጃ በመንግስት እጅ አለች። እያንዳንዷ ነገር ትታወቃለች። ምን እንደምታወራ፣ ከማን ጋር እንደምታወራ፣ ከየት እንደገባ፣ ወዴት እንደገባ እያንዳንዷ ትታወቃለች። እንደዚህ ነው ይሄ ዘመን። ባለቤት ጣሊያን ሆና፣ ባለቤት ካናዳ ሆና፣ አውስትራሊያ ሆና ኢትዮጵያ ላይ አንተ ምን እንደምታደርግ፣ የት እንደምታመሽ እያንዳንዷ ነገር ታውቃለች። ስለዚህ ጥንቃቄ የተሞላው አካሄድ ሄዱ። በቃ ጥንቃቄ፣ በቃ ይታወቅብኛል። የታወቀብኝ ቀን ምን ይሰማታል? ትዳሬን አጣለሁ፣ ልጆቼን በትናለሁ፣ 20 ዓመት 10 ዓመት የደማውበትን ትዳር በትናለሁ ብላ አስብ። ሴት ልጅም ከባለቤትሽ ውጭ ወደዚህ ልክ ስትይ ያውቃል። አንድ ቀን ያወቀ ቀን በቃ ያን ቀን መጨረሻዬ ነው ብለሽ አስቢ። 16 17 ዓመት ባለቤቷ አንድ ቀን ስልኳን ገልጦ አይቶ አያውቅም። አንድ ቀን የህርሙን አንድ ቀን ቢያይ ደንግጦ ደንዝዞ ቀረ። ከዛ በኋላ እግሩ እንደዚህ ነው የሚንቀጠቀጥ። እንዴት ያማክር፣ እንዴት ይናገር፣ እንዴት ይብላ፣ እንዴት ይጠጣ፣ እንዴት ይስራ፣ እንዴት መኪና ይንዱ። ምክንያቱም 17 18 19 ዓመት አንድ ቀን ሚስቴ እንኳን ከወንድ ጋር ታወራለች ከወንድ ጋር ታስባለች ብሎ አስቦ አያውቅም። አንዳንዴ መጠርጠር ጥሩ ነው፣ አንዳንዴ መጠርጠርም ጥሩ አይደለም። እና በዛው መጠንም ሴት ልጅ ባለቤቴ በታሪክ እንደዚህ አያደርግም፣ እሱ እኮ የሚጸየፍ ሰው ነው እኮ፣ ሰው እንዴት በሚስቱ ላይ ማግጣል፣ የተከበረ አልጋ ላይ ወርዶ እንዴት አመርዳ ይተኛል የሚል ሰው ነው። ግን ምን ዋጋ አለው? እሱ ነው እጅ ከፍንጅ ምን ሲያደርግ አየሁት። ኢትዮጵያ ውስጥ ወልደው እዛም ልጅ ያላቸዋል፣ እዚህም ልጅ ያላቸው፣ እዛም ልጅ ያላቸው፣ እዚህም ትዳር ያላቸው፣ እዛም ትዳር ያላቸው። ኢትዮጵያ ውስጥም ባል አላት፣ ካናዳም ባል አላት፣ አውስትራሊያም ባል አላት። 4 ቦታ ላይ 4 ባል ያላት ሴት አለች። እዚህም ትዳር አላት፣ እዛም ትዳር። አዲስ አበባ ውስጥ ሆና እንኳን ባልና ውሽማ ያላት ሴት አለች። እኔ ሰው አያፍርም? ደንገጥ ሴት እኮ ብዙ ጊዜ ጨዋነትን የተለመደባት። ሁላችሁንም በጣም ጨዋ ሴቶች አሉ። ባል ያላት ውሽማ ያላት ሴት አለች። ደግሞ አማራጭ አታ እንጂ አጋጣሚውን ብታገኝ የምትጠቀም ደግሞ ሴት አለች። እድሉን ብታገኝ ለማይክሮ ሰከንድ አይኗን ማታሽ፣ እድሉን ቢያገኝ ለማይክሮ ሰከንድ አይኑን ማያሽ ወንድ አለ። ስለዚህ ምንድነው ነጥቤ? በምትችሉት አቅም ዛሬ የምትሰውረው እንጂ ነገ የሚገለጥ ነገር ነው። ምንም ነገር አድርግ፣ ዛሬ ትሰውረዋለህ፣ ነገ ግን ትገልጠዋለህ። ብትፈልገውም ባትፈልገውም ዛሬ የምትሰውረው ነገር ነገ የሚገለጥ ነገር። ዛሬ ሊሰወር ይችላል፣ ነገ እመነኝ ግን ይገለጣል። እመነኝ ነገ ይገለጣል። እና ምናልባት ዳይስፖራዎች ውጭ ሀገር የምትኖሩ ሰዎች ካላችሁ የማይገለጥ ነገር የለም። የተገለጠ ቀን ግን የ10 ዓመት የ20 ዓመት ትዳርህን ታጣለህ። ከዛ የተነሳ መፍትሄው ክብርህን መጠበቅ፣ ለአንተም ለህሊናህም መታመን። የሚያወረድ እግዚአብሔር እንጂ ሚስት አይደለችም። ይገለጣል። ያ ገበና ሲገለጥብህ ሚስትህን ታጣለህ፣ ልጆችህን ታጣለህ። ያ ሚስጥርሽ ሲገለጥብሽ ባለቤትሽን ታጫለሽ፣ ልጆችሽን ታጫለሽ። ስለዚህ ጥንቃቄ የተሞላው አካሄድ ሄዱ ነው። ከዛ ወደ ኢትዮጵያ ልክ ሲመጡ ኢትዮጵያ ዚዛ ማለት ብዙ ሰዎች ትዳራቸው እየፈረሰ ስለው በጣም ብዙ ሰዎች በተለይ በእምነት ጉዳይ ላይ በደንብ ቪዲዮ እንሰራበታለን። መቼም ሰው አያይም ቁስሉ ቀጥታ እንዲነካበት ስለማይፈልግ እንጂ በጣም ብዙ ቪዲዮዎችን ስለ እምነት ብሰራ ደስ ይለኝ።
በእምነት ሰበብ ልባቸው የተሰበሩ ሴቶች፣ ልባቸው የተሰበሩ ወንዶች ስላሉ ስለዚህ ይሄን ነገር በደንብ ለማሻሻልና ለማስተካከል ሞክሩ ለማለት እወዳለሁ። ልዩ የጋብቻ ትምህርትና ያላገባችሁ ወጣቶች ስለ ቅድመ ጋብቻ ስልጠና ተዘጋጅቶላችኋል። በ7 ቀን የሚጠቃለል ነው። በጣም ብዙ ነገሮቻችሁን፣ ኮሚኒኬሽን ስኪላችሁን፣ ችግር አፈታት ዘዴዎቻችሁን፣ ገንዘብ አጠቃቀማችሁን፣ የሶስተኛው ወገን ጣልቃ ገብነት፣ ልጅ አስተዳደግ፣ እያንዳንዱ ነገር ላይ በ7 ቀን ለ70 ዓመት የሚሆናችሁን ስንቅ ይዛችሁ ትሄዳላችሁ ብዬ አስባለሁ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ይሄ ስልጠና እንዳያመልጣችሁ። ለበለጠ መረጃ ደግሞ 09774050 ላይ ደውሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አመሰግናለሁ።